ይቅርታ ቃል ከቻልሽ ዝም ማለት ትችላለሽ። አልዬ የምር አመሰግናለሁ። በዚህ ሰዓት የሚረዳኝ ሰው ነበር። ዜና ነው። ፈጣሪ ይመስገን። እኔና ቃልን ያገናኘን አምላክ እሷንም ከእናቷ ጋር ያገናኛል። እኔ አንቺ ልጅ እንዳልሆንኩ ቢነግሩሽ ምን አይነት የጅል ጥያቄ ነው ጠይቂታል? ይቅርታ። አንድ ነገር ልንገርህ፣ ድምፅህን ስሰማው እራሱ በጣም ታስጠላኛለህ። ፈጠር ለምችል አስበዋል? አዎ ምንም አይፈጠርም። የት ነው ማገኛት? እባክሽ ውሰጂኝ። እዚህ አዲስ አበባ ናት። ልክ ነህ። እኔም እንግዲህ እዚህ ማድረግ ያለብኝ ነገሮች አድርጋለሁ። የቃልና የበኃይሉ ሚስጥር እጅ ከፈንጅ ገባ። ይህንንም ደግሞ ያደረገው ዳጊ ሚስጥራቸውን በስልክ ሲለዋወጡ የሰማው ዳጊ ማመን አቃተው። ሁሉንም ሚስጥር የሚያወሩትን ከኋላ ሆኖ በማዳመጥ ግራ በመጋባት ቆም ብሎ አዳምጦ ምን እየተካሄደ ነው በማለት የብሌንን ስም ጠርታ አሁን እውነተኛ እናቷን እያገኘች መስሏት በጣም በደስታ ያሸንፋል ወይስ እያለች ለአቶ በኃይሉ ስታስረዳው እሱን ምክንያት እሷን እንደዚህ እያደረግን ካልሰራን ሜንሽናችን በስነ ስርዓት አይሄድም በማለት የቃልዬና የበኃይሉ ሚስጥር በዳጊ ቁጥጥር ስር ገባ። ቃልዬና በኃይሉ የሚያወሩትን ሚስጥር እንዳለ ከኋላ ሆኖ በማዳመጥ ዳጊ እየሰማውን ማመን አቃተው። በዚህም የተነሳ ቃልዬን እንቅ አድርጎ ምንድን ነው የምሰማው ነገር በማለት ሲያፋጥጣት ምንም አይደለ በማለት ቀያይራ ነገረችው ወሬውን። በጣም ይገርማል። የብሌን እናት ተገኘች ብላ ወይዘሮ ገኒ መታ ሁሉንም ስታበስራት በደስታ የተላከላት ፎቶ የተሳሳተ እናትሽ ናት ብሎ አቶ በኃይሉ የውሸት ፎቶ አሰርቶ የሌላ ሰውን ቃልዬም እናቷን የናፈቀችው ፎቶዋን እየሳመች በደስታ ከአያቷ ጋር እንድተቃቅፈው ነበረ የተገናኙት። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 15 የተሰኘውን ድራማ ይዘን መተናል ማለት ነው። እንግዲህ ወደ ክፍል 14 ስንመለስ ብሌን ሳሚ የላከላትን የእናቷን እያሳዳጊዋን ፎቶ ሲያግታት የነበረውን እሱ ራሱ ፎቶውን አንስቶ ያንን ደግሞ ስጦታ አስመስሎ ለብሌን ልኮላታል። ብሌንም እንግዲህ ከዳጊ ፊት ልትከፍተው ስትል እጇን በመያዝ በፍጹም አትክፈች እኔ ፊት ሲላት ለምን ሲባል ስትለው ሚስጥርሽን በግልሽ ራስሽን ተንበይ ከኔ ስትለይ ሲላት ካንተ የተደበቀ ሚስጥር የለም በማለት ነበረ። እንግዲህ እሱም በጭንቀትና በውጥረት የሚገኘው ባደረገው ነገር ባገተበት እየተጸጸተ የሚገኘው ዳጊ ሁሉንም ነገር ሊነግራት ሲል ነገር ግን ሳሚ ፎቶውን አሳጥቦ ያደረገውን ድርጊት ልኮላታል ማለት ነው። እሷም በፍጹም ስምህን ቀርቶ ዓይንህንም ማየት አልፈልግም በማለት ይሄን ስታይ መጀመሪያ አንድ ቃል ተረጅኝ ብሌኔ ሲላት ብሌኔ አትበለኝ በፍጹም እንዳትለኝ በማለት ቆይ አንድ ጊዜ ብቻ የምልሽን ተረጅኝ መጀመሪያም የጠራሁሽ ላስረዳሽ ነበረ በማለት ነበረ። እናም እሺ አንድ ጊዜ ብቻ ምንም ነገር በመሀል ሳትገቢ አድምጪኝ ሲላት ነበረ። እሺ ምን ፈለክ ብትለውም ይሄን ያደረኩት መጀመሪያ አያትሽን አሳዳጊሽን ለመግደል እንትን ብለው ነበር ስትለው በፍጹም እሷ ስሜቷንም መቆጣጠር አቃታት። ውሸታ ማለችና በጥፊ ስትመታው እንግዲህ ነገረኛዋ ቃል ማለት ነው ከበር ሆና እያየች ነበር ማለት ነው። አንቺ ቆይ ምንድን ነው እያደረግሽ ያለሽው? ያምሻል እንዴ እያለች እንግዲህ ብሌን ማነች ቃል ከዳጊ ጋር መቅረብ ስለምትፈልግ አሁን ላይ ብሌን ከዳጊ ጋር ነበረች። ነገር ግን ቃል ይሄንን አጋጣሚ ጥሩ ነገር ገጥሞኛል በማለት እንግዲህ
ብሌንም ምንድን ነው ብሌንዬ እያለች አይመለከትሽም ብላ ብሌንም ተነስታ ትሄዳለች ማለት ነው። እናም ያንን የጣለችውን የእናቷን ፎቶ ወረቀት የታሸገውን ታነሳና ጥሩ የሚገርም ነው ያች አሮጊት ከተወዲያ ነበር ታግታ የነበረው በሱ ነው ማለት ነው እያለች ዳጊ እንደዚህ በማድረግ ለኔ በጣም ጥሩ ቻንስ ነው የገጠመኝ በማለት ደስ እያለች ቆፍጠን ደስ እያለኝ ዳግዬ አሁን ዳጊን የግሌና የግሌ ማድረግ ብቻ ነው በማለት ቃል እንግዲህ ወደ ዳጊ ልታመራ ወዳለች ማለት ነው። መጀመሪያን ወረቀት ይዛ እንግዲህ ብሌን ያየችውንማ ልቧ የተሰበረው እንዴት ዳጊ እንደዚህ ያደርጋል በማለት ሳሎን ሂዳ እያለቀሰች ነበር። እሷ ግን ጥሩ ሰው መስላ ቆይ አይሆን ምን ሆነች ነው እያለች ሰው እኮ አይታመንም በጣም ከባድ ነው እያለች ጥሩ ሰው ለመምሰል በጣም ነበር እንትን ስትላት የነበረችው ቃል የቃልን ስራ ደግሞ ብሌን ጎበዝ ብልጥ ስለሆነች ስለምታቅ አንቺ አይመለከትሽም በማለት ትተዋታለች ማለት ነው። ከዚህ በኋላ ማንንም ማመን አይኖርብሽም ትላታለች። እንግዲህ እሷም ቆይ ግን ቆንጆ ለምንድን ነው ሰው እንደዚህ የሚሆነው እያለች አሳዘንሽኝ እያለች ነበረ ስትል የነበረው ማለት ነው። እናም እሷም ይሄንን ብላት ሳለ ዝም በይ ብላ ምንም እሷም በምታወራው ወሬ ምክንያቱም ተንኮሏን ስለምታቅ ከዚህ ቀደም ሰላምዬ ላይ መድኃኒት አድርጋ ልትገላት ያለችው ሁሉንም ነገር ስለምታቅ በጣም ነበር እንትን ስትላት የነበረችው። እናም እየተጨቃጨቁ ያለ ሰላምዬ ከድንገት ትመጣለች ማለት ነው። ቃል ጥሩ ሰው ለመምሰል መጀመሪያ ሰው እኮ ጨካኝ ነው እንደዚህ ማድረግ እንዴት እሱ አደረገ እያለች እያለቀሰ ነበርና እንግዲህ ምን ተፈጥሮ ነው ልጄ በማለት ነበር እንግዲህ ሰላምዬ የመጣችው የምታስብላት ለብሌን ማለት ነው። እናም እሷ ብዙ ስታወራ ምንም ብሌን መልስ ልሰጥ አልቻለችም ማለት ነው። ማሚ በጣም ነው እንትን ያለችው በአሳዳጊዋ በያቷ እያለች ስታወራ ነበረ። እስኪ ንገሪ ምንድን ነው የተፈጠረው እያለች ይችኛዋ ግን በጣም ነው የምትገርመው። በጣም ጠብ ሰው ናት ማለት ነው። እንግዲህ ቃል ማለት ነው የዝግ ወሬዋ ሲዘበራረቅ ተነስታ ትሄዳለች ማለት ነው። እናም በዚህ ጊዜ ቃል ደስተኛ ሆና የታባሽ ደግ ሆንሽ እያለች ነበረ። ምንድን ተፈጥሮ ነው እያለቻት ነበረ ማለት ነው። እባክሽ የራሳቸው ጎረቤት ነው አያቷን አግቶባት እያለች ቀይራ እንግዲህ ለእናቷ ትነግራታለች ማለት ነው። እንዴት እያለች እንግዲህ ሰላምዬ ምንም የማታውቀው በጣም ትደናገራለች። ወደ ዳጊ ጋር ስንሄድ ዳጊ እንግዲህ በጣም በጸጸትና በለቅሶ ራሱን ሁሉንም ያደረገውን ነገር ከሷ ጋር እንደነበረ አያቷን ስልኩ እምቢ አለኝ እያለች ያን ሁሉ እያስታወሰ ነበር ማለት ነው። አይ ስልኳ እኮ ዘግቶ ሊሆን ይችላል ባትሪም ሊሆን ይችላል እያለ እየቀየረ ነበረ የሚነግራት። እሱም እየተጸጸተ ያን እያስታወሰ ያን ሰዓት ነበር መናገር ያለብኝ እያለ ነበር። እንግዲህ ወደ ወይዘሮ ገኒ ጋር ይሄን እያለ ራሱን እየጸጸተ መጀመሪያ እንግዲህ ቃል ይሄንን ነገር ስላገኘች ትሄድና ዳጊ ጋር ዳጊን እቅፍ አድርጋ ግን እኮ ሰው በጣም እንትን ነው ሰው ባሰበው ነገር እንትን ልትል አትችልም። ስለዚህ አንተ መረጋጋት ነው እያለች ጥሩ ሰው መስላ እንትን ትለዋለች ማለት ነው። እሱም አንቺ ነሽ ግን ይሄንን ሀሳብ እንትን ያልሽው በጣም ነው የማመሰግነው እያለች እቅፍ ታደርገዋለች ማለት ነው። ቃልዬም ከሱ ጋር ከመሄድ ማለት ነው። እናም እሱም አይ እሷ ትክክል ነች ዙሩ ያደረኩት ነገር ጥሩ አልነበረም እያለኝ ሰውን ለማስረዳት ብለህ እንትን ማለት የለም አንተ በተረዱልክ እንትን ማለት እንጂ ትላለች ማለት ነው ቃል። እናም እንግዲህ ወደ ወይዘሮ ገኒ ጋር ስንሄድ ወይዘሮ ገኒ እንግዲህ ከበር ሆና እያነፈሰች ነበርና ሲደወልላት ስልኩን ታነሳለች። ስልኩን ያነሳይ ጊዜ ይሄንን ስልክ አንስታ የእናትሽን
እንትን ማን ነው የሰላምን አድራሻ አግኝቻለሁና ብቻሽን ለማንም ሳታዋሪ ቀጥታ መተሽ እንዲያሳይሽ ኢንፎርሜሽን እሰጥሻለሁ ሲላት እሷን በደስታ እንደዚህማ ከሆነ በጣም ነው ደስ የሚለኝ በማለት እንግዲህ ጉዞዋን ቀጥለዋል ማለት ነው። እናም ይሄንን እያለች ሳለ ተነስታ ትሄድና ይሄንን ደስታዬንማ ለልጄ ለብሌን መናገር አለብኝ ብላ ነበረ የሄደችው ማለት ነው። ብሌንም እንግዲህ ቀጥታ በመሄድ እናቷ ጋር ማንስ ገነቱ ቀጥታ ቤት በመሄድ ብሌንን ታገኛትና ምንድነው እናቴ ብላ በድንጋጤ እንግዲህ ብሌንን ስታገኝ መጀመሪያ ላይ እናቴ ተገኘች ብላ በደስታ ነበር። የዚህ ጊዜ ቃል ደግሞ ለበኃይሉ ትደውልና ምንድነው እናቲቱ ልትመጣ ነው፣ ያቺ አሮጌቲቱ የሰላምን ሰላም ያለችበትን አድራሻ እንሰጥሻለን ብለዋታልና እንዴት ልንሆን ነው? አለቀልኝ፣ ይሄ መጨረሻ ነው እያለች ቃል በቅዠት ውስጥ ትገኛለች ማለት ነው። እናም በቅዠትና በእውነቷ የምትገኘው ቃል ለበኃይሉም ብደውልለት በፍጹም በቃ አንቺ አትጨነቂ፣ ምንም ችግር የለው አትጨነቂ እያለ ቃልን ያስረዳታል። እንዴት ነው ማልጨነቀው? ሰላምን እኮ የሚያውቃት ሰው መጥቷል ብላ ነበር የምደውልለት። እሱም ችግር የለውም በቃ አትጨነቂ፣ እኔ የማደርገው ነው አደርጋለሁ ይላል ማለት ነው። እሱ ግን ነው እንደዚህ ያደረገው በአሰሪዎቹ አብሮት በሚሰሩት ጋር ነው እንግዲህ ሰላምን የሚያውቃት አስመስሎ ፎቶ ያሰራው ማለት ነው። ወደ ሳሚ ጋር ስንመጣ ሳሚ እንግዲህ ዳጊን ለመበቀል ፊቱንም እንዳለው ባልበቀለ ብሎ ደረሰክ ስጦታው እንዴት ነበረ ስጦታው ደረሰክ ብሎ ሲደውልለት ለሳሚ ለዳጊ ዳጊ ቆይታ ያለ እገልሃለሁ በማለት ነበረ ዳጊና ሳሚ ሲዝትበት የነበረው። ታያለህ እገልሃለሁ ሲለው ነበር። እሱም ግን መስማት አልቻለም ማለት ነው። ዝም ብሎ ዘግቶበት ወጥቷል። እንግዲህ ወደ ገንዬ ጋር ስንሄድ ገኒ ወደነ ብሌን ቤት ቀጥታ መራይ። ሰላም ብላ ስትገባ ግቡ ብለው በምታስገባትም ጊዜ ምንድን ነው ስትል የሆነ ደስታ ይዤልሽ መጥቻለሁ ስትላ ምንድን ነው ስትል የእናትሽን አድራሻ የሆነ ሰው ሰጥሻለሁኝ ነይ ቶሎ ብሎኝ አሁን ልሄድ ነው እና ይሄንን ለመናገር ነው የመጣሁት የወላጅ እናትሽን ብላ ስትነግራት የዚህ ጊዜ እንግዲህ ሁሉንም ረስታ በደስታ ብሌን እንትን ትላለች ማለት ነው። እንግዲህ ፎቶ ይሄ አድራሻዋን እስከምሰጥሽ ብሎ ይሄን ፎቶ ደግሞ ሰጥቶኛል ብላ ለብሌን ስትሰጣት ብሌንም በደስታ ደግሞ ስታምር አንቺን ትመስላለች እያለች ፎቶውን እየሳመች ነበረ የተሰጣትን ፎቶ ማለት ነው። እንግዲህ ብሌን በጉጉት እናቷን የምትጠብቀው ነገር ግን የበኃይሉ ተንኮል የውሸት ፎቶ ነው ያሰራላት። ይህን የሰማችው ቃል እየሮጠች ሂድ አትክፈቱት በህግ እንትን ቢል እያለች በመሀል ወሬ እየገባኝ ነበር። እናም ሂዳ ለበኃይሉ ስደውልለት ሁሉንም ነገር አሁን ላይ አብቅቷል ይዛ መጣች እኮ ፎቶውን ስትለው ይህን ያደረግኩት እኔ ነው። ስለዚህ እሷን ብዙ ስራ እንድንሰራ ይሄንንስ እናቴን አብላ እንትን እስከምትል ይሄንን ያደረግኩት እኔ ነኝ አትጨነቂ ሲላት እንግዲህ ይሄንን ጩኸት በምታወራ ላውድ ነበርና ሳሚ ወደ ዳጊ ወደ ክላሱ ሊገባ ሲል ብሌን ብላ ስታወራ የዚህ ጊዜ ምልስ ብሎ ከኋላ እያዳመጠ ነበር። በቃ አትጨነቂ ሁሉንም ነገር እኔ ማድረግ እችላለሁ። ስለዚህ አሁን እነሱ ይሄንን እናቴን አብላ እስከ አሁን እኮ እቺ እናቴን አብላ አሮጊቷን ይዛ መታ ፎቶ ሰጣት። አሁን በደስታ እንትን እያለች ነው። ታያት ይሄንን አሁን እነሱ እናቴን አብላ እስከምትል እኛ ብዙ ነገሮችን ማድረግና ማካሄድ እንችላለን አትጨነቂ ስላት ግን በጣም ታዝቤሃለሁ ጎበዝ ነው እኔን እንዴት ምንም ሳታማክረኝ ስትለው አንቺ ነገሮችን ታበላሻለሽ ቀድመሽ ብዬ ነው በማለት ይነግራታል። እሺ በማለት ሀሳቡን እያወራይ ዳጊም ይሄን የሰማውን ወሬ ማመን አቅቶታልና ከኋላዋ ነበረ። ይሄንን ስታወራ በንዴት በስሜት ሆኖ ስለ ብሌን እያወራ ሳለ እናቲቱ ናት ብላ አሁን እዚህ ላይ ነበረ ያቆሙት ማለት ነው።
ቃልዬ ጋር ነበረ ጥግት ያለው። እንግዲህ አንገቷን ያንቃታል። ምንድን ነው ያወራሽው ብሎ ሊጠይቃት ይችላል። ነገር ግን እሷ ትሸውደዋለች። ምክንያቱም ይሄንን ኢንፎርሜሽን ለእሷ ይነግራታል ስለምትል አትነግረውም በፍጹም። ቃል ብልጥ ናት ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ